ሰላም ጤና ይስጥልን ወደ ቻናላችን ተከታታዮች እንዴት ናችሁልን? አራዳ ኤፍኤም 95.1 የዩቲዩብ ቻናል ላይ ትገኛላችሁ። በሳምንታዊ የስፖርት ዝግጅታችን ዛሬም ከናንተ ጋር ተገናኝተናል። ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። በዛሬው ዝግጅታችን የሞሳላህና የሊቨርፑልን ሰሞነኛ ጉዳይ የምንመለከት ይሆናል። እንግዲህ ከሰሞኑ በእግር ኳሱ አየሩን ከተቆጣጠሩት ዜናዎችና ጉዳዮች መካከል አንዱ የሞሳላህና የሊቨርፑል ጉዳይ ነው። እንግዲህ ተጫዋቹ ባሳለፍነው ሳምንት ከሊድስ ዩናይትድ ጋር ከተደረገው ጨዋታ በኋላ የሰጠው አስተያየት ብዙሃኑን እያነጋገረ ብዙዎቹም ሐሳብ እየተለዋወጡበትና ሐሳቦችን እየሰጡበት ይገኛሉ። ብዙዎቹ ከሞሳላህ በተቃራኒ ቆመዋል ወይም ደግሞ ከሞሳላህ አጌነስት ሆነው ነው የተለያዩ ሐሳቦችን እየሰጡ የሚገኙት። ሞሳላህ የተናገረው ነገር ትክክል አይደለም፣ ክለቡን ማክበር አለበት፣ አሰልጣኙን ማክበር አለበት፣ እንዲሁ ደግሞ ቡድኑ አሁን እንደዚህ አይነት ውጥንቅጥ ውስጥ እንደዚህ አይነት ብዙ ችግር ባለበት በዚህ ሰዓት ላይ እንዴት እንደዚህ አይነት ሐሳብ ሊሰጥ ይችላልና እንደውም አንዳንዶቹ የሚሉት ሞሳላ ራሱን ያስቀደመ ራስ ወዳድ የሆነ ሐሳብ ነው እየሰጠ ያለው የሚሉ ነጥቦችን ነው ሲያነሱ የቆዩት። የነገሩ መነሻ ምንድነው የሚለው ነገር በራሱ ለብዙዎቹ ለመከራከሪያ ነጥብ መሆን የሚችል ጉዳይ ነው። እንግዲህ ዘንድሮ እንደምታውቁት ሊቨርፑል ጥሩ ጊዜን እያሳለፈ አይደለም የሚገኘው። በርካታ ጨዋታዎች ላይ ተከታታይ ሽንፈቶች ክለቡ እያጋጠመው እንደሆነ ተመልክተናል። ኢቭን ከዚህ ቀደም በነበሩት ጊዜያት ላይም ስንመለከት ሊቨርፑል አሁን ያለው የውጤት ቀውስ ይገጥመዋል ብሎ ማንም ሊገምት አይችልም ነበር። አምና የሊጉ ሻምፒዮን ሆኖ የመጣ ቡድን ነው። በክረምቱ የተጫዋቾች የዝውውር መስኮት ወደ 450 ሚሊዮን ፓውንድ ለተጫዋቾች ዝውውር ኢንቨስት በማድረግ በርካታ ተጫዋቾችን ያስፈረመ ክለብ ነው። ትልልቅ ተጫዋቾችን ያመጣ ክለብ ነው። እና አሌክዛንደር ኢሳቅን እነ ኡጎ ኤኪቲኬን፣ ፍሎሪያን ቬትስ ምናልባት ሌሎቹ ክለቦች የኛ በሆኑ ብለው የሚመኟቸውን ተጫዋቾች ወደ ክለቡ ያመጣ እግር ኳስ ክለብ ነው። ታዲያ መጀመሪያዎቹ 5 ሳምንታት ላይ ክለቡ በጣም በሚያስገርም ሁኔታ በተከታታይ እያሸነፈ ሲመጣ አይ በቃ ከዚህ በኋላ ይሄ ክለብ አሁን ባለበት ሁኔታ የሚቀጥል ከሆነ ዋንጫውን ዘንድሮም በድጋሚ ሊያነሳ ይችላል የሚሉ ነጥቦች ነበሩ ሲነሱ የቆዩት። በኋላ ላይ ግን ተከታታይ ሽንፈቶች መምጣት ጀመሩ። በክሪስታል ፓላስ ሴልኸርስት ፓርክ ላይ ያውም ያንን ጨዋታ ታስታውሳላችሁ። በመጨረሻው ደቂቃ በተቆጠረባቸው ጎል ነበር፣ ኤዴን ኬታ ባስቆጠረባቸው ጎል ነበር ያንን ጨዋታ የተሸነፉት። ከዛ በኋላ ተከታታይ ሽንፈቶች ቀጥሏል። በቻምፒየንስ ሊጉም በፕሪሚየር ሊጉም ሊቨርፑል ምን ነካው እስከሚባል ድረስ በቻምፒየንስ ሊግ በነ ጋላታ ሳራይ በፒኤስቪ እንዲሁም ደግሞ በፕሪሚየር ሊግ ተከታታይ ጨዋታዎች ላይ ክለቡ እስከሚሸነፍ የነ ማንቸስተር ሲቲን ሽንፈት ጨምሮ የነ ኖቲንግሃም ፎረስትን ሽንፈት ጨምሮ ተከታታይ ሽንፈቶችን ክለቡ ለመቀበል ተገዷል ማለት ነው። ታዲያ በክለቡ አየር ላይ ጥሩ ያልሆነ ነገር ሲነሳ ነበር። ባሳለፍነው ክረምት የዲዮጎ ጆታ ህልፈተ ህይወት ከተሰማ በኋላ ክለቡ ውስጥ የሆነ የሚረብሽ የድባቴ ስሜት፣ የሀዘን ስሜት፣ የድብርት ስሜት እንዳለ በርካቶች አሁንም ድረስ ያነሳሉ። አሰልጣኙ እንደውም የሆነ ጨዋታ ላይ ከተሸነፉ በኋላ ምናሉ አርነ ስሎት እንደው እንደ ሰበብ የምናቀርበው አይደለም፣ እንደ ኤክስኪዩዝ የምናቀርበው ነገር አይደለም፣ ግን የዲዮጎ ጆታ ህልፈተ ህይወት በክለቡ አሁን ባለበት ሁኔታ ላይ የሆነ ጫና እየፈጠረባቸው እንዳለ ሲናገሩ ነበር። ለዛ ነው እሳቸው በፊት ወደ ተጠባባቂ ወንበር ዞር ስል እሱን አይ ነበር፣ ዲዮጎ ጆታን አይ ነበር፣ አሁን ግን ወደ ቤንች ዞር ስል እንደዚህ አይነት ተጫዋች እንኳን የለም፣ ዲዮጎ ጆታን አላገኘውም ብለው ያንን የሚያሳዝን አይነት አስተያየት ነው ሲሰጡ የነበሩት። እና ሊቨርፑል ዋንጫ ካነሳበት ጊዜ በኋላ የነበረው አጠቃላይ ሁኔታ አልጋ ባልጋ ይቀጥል አልነበርም። እሳቸው አርነ ስሎት ይህንን ነገር ካዩና ከተመለከቱ በኋላ አንዳንድ ለውጦችን ለመቀየር ነበረ ያሰቡት። እንግዲህ የሊቨርፑልን የውጤት ቀውስ ስናነሳ የቡድን የውጤት ቀውስ አለ፣ የግልም ደግሞ ጥሩ ያልሆኑ ተጫዋቾች አሉ። እንደ ቡድን ለምሳሌ መከላከል መዋቅሩ ጥሩ አይደለም። ከዚህ በተጨማሪ ደግሞ ቡድኑ ክሊንሺት እንኳን እያስጠበቀ መውጣት አልቻለም። ይሄ እንደ ቡድን የሚነሱ ክፍተቶች ሊሆኑ ይችላሉ። ሌላው ግን ደግሞ ቡድኑ በፈጠራ ረገድ ደካማ ሆኖ ታይቷል። አምና እነ ሉዊስ ዲያዝ በዚህ ክለብ ውስጥ የነበራቸው ሚና ዘንድሮ በሌሎች ተጫዋቾች አልተተካም። በክረምቱ የዝውውር መስኮት ክለቡ ያስፈረማቸው አዳዲስ ተጫዋቾች ፋንክሽናሊ በክለቡ የሚገባውን አገልግሎት እየሰጡ አይደለም። የረሚ ፍሪምፖንግ፣ ፍሎሪያን ቬትስ፣ አሌክዛንደር ኢሳቅ እያልን የምንጠቅሳቸው ተጫዋቾች። ከዛ ደግሞ በግለሰብ ደረጃ ክለቡ ጥሩ ፐርፎርም የሚያደርጉ ተጫዋቾቹ ዘንድሮ አቋማቸው ወርዶ ታይቷል። አምና ቫንዳይክ ጥሩ ነበር፣ ዘንድሮ ጥያቄ የሚነሳበት ተጫዋች ነው።
አምና ኮናቴ ጥሩ ነበር። ዘንድሮ ግን በጣም የሚያሳቅቁ ስህተቶችን የሚሰራ ተጫዋች እስከመሆንም ደረጃ ደርሷል። ከዛ ሌሎች ተጫዋቾችንም እናነሳለን። ሞሳላህም አንደኛው ተጫዋች ነው። እሳቸው ታዲያ ከዌስትሃም ጋር በተደረገው ጨዋታ ላይ ተጫዋቹን ቤንች አደረጉት። የዛኔ ነው ምን አየሁ መሰላችሁ? እዚህ አትሌቲክ ላይ አንድ ጽሑፍ ወጥቶ ነበረ። ሊቨርፑል ያለ ሞሳላ ህይወትን እየጀመረ ነው ወይ፣ ያለ ሞሳላ ህይወትን እየተለማመደ ነው ወይ የሚል አንድ ነጥብ ተጽፎ አይቼ ነበር። ሰፋ ያለ አተታ አርቲክል ነበር የወጣው። ከዛስ በሳምንቱ ማጋማሽ አርነ ስሎት ደገሙት። ከሰንደርላንድ ጋር ሲጫወቱ ሳላህን ቤንች አድርገው ጀመሩ። ያኔ የዌስትሃም ጨዋታ ላይ ቀይረውም አላስገቡትም። 90 ደቂቃ ተጫዋቹ ኢንቮልቭ አላደረግም። አሁንም በዚህኛው ጨዋታ ላይ ተቀያሪ ወንበር ላይ ተቀምጦ ነበር የጀመረው። አሰልጣኙ ግን ጎል ይፈልጉ ስለነበር ተጫዋቹን ሁለተኛው አጋማሽ ላይ ቀይሮ አስገቡት። በሶስተኛው ጨዋታ ከሊድስ ዩናይትድ ጋር ባለፈው ሳምንት ቅዳሜ ሊቨርፑል ኤላንድ ሮድ ላይ ተጉዞ ጨዋታውን 3-3 ሲያጠናቅቅ እዛ ጨዋታ ላይ ተጫዋቹ ሳይሰለፍ ቀረ። ሙሉ 90 ደቂቃ ተጫዋቹ አልተሰለፈም። አርነ ስሎት ታዲያ ሲጠየቁ አይ 3-2 እኮ እየመራን ነበር እና ጎል አላስፈለገንም፣ በዛ ምክንያት ዋታሮ ኤንዶን ቀይረን አስገብተናል፣ ከሞሳላ ይልቅ ዋታሮ ኤንዶን ነው ማስገባት የመረጥ ነው የሚል አይነት ሀሳብ ሰጡ። ያሳምናል አያሳምንም ራሱን የቻለ ጥያቄ መሆን ይችላል። እሳቸው ታዲያ ይህን ነገር ከተናገሩ በኋላ እንግዲህ ብዙ አይነት ሀሳቦች ሲሰጡ ቆዩ። ሞሳላ ፐብሊካሊ ወጥቶ ቅሬታውን አቀረበ። ውስጡ ታምቆ የነበረውን ስሜት ነው ያፈነዳው። ይህ ነገር እኔ ላይ ለምን እየሆነ እንደሆነ አልገባኝም። እኔ ለዚህ ክለብ ብዙ ነገሮችን አድርጌያለሁ። እንደኔ ጎል ያስቆጠረ ተጫዋች እዚህ ቲም ውስጥ እንኳን የለም። ያለፉትን ዓመታት በፕሪሚየር ሊጉም የለም። የምጫወትበትን ቦታ ለማግኘት እኔ መፋለም አለብኝ፣ ፋይት ማድረግ አለብኝ ብዬ አላምንም። ከአሰልጣኙ ጋር ጥሩ ግንኙነት አለን። ክረምት ላይ ቃል የተገቡልኝ ነገሮች እንዲፈጸሙ ፈልጋለሁ። እንግዲህ እሱ ክረምት ላይ ቃል የተገቡልኝ ነገሮች እንዲፈጸሙ ፈልጋለሁ ማለቱ ያው ውሉን ሲያራዝም በቋሚነት እንድትጫወት እድል እንሰጣለን የሚለውን ነገር ከግምት ውስጥ ያስገባ እንደሆነ መረዳት አይከብደንም። እና የሆነ ሰው አለ እኔን ለውጤት ማጣቱ ተጠያቂ እያደረገ ነው። የሆነ ሰው ደግሞ እዚህ ክለብ ውስጥ እንድቆይ አይፈልግም። ይህንን አስተያየት ሰጠ። ግን ደግሞ ሌሎቹም ሰዎች በጣም ዲስአፖይንትድ ያደረገው ነገር የሚመጣው ከዚህ በኋላ ነው። በብራይተኑ ጨዋታ ላይ ከአፍሪካ ዋንጫው በፊት ደጋፊዎቹን ደህና ሁኑ ልል እችላለሁ፣ ብጫወትም ባልጫወትም ብሰለፍም ባልሰለፍም ቅጽበቱን በጥሩ አሳልፈዋለሁ እና እናቴ እንድትታደም እጠራታለሁ ሲል ነበር እንግዲህ ሳላ የተናገረው። አሁን ይሄ ነገር ነው እንግዲህ ኮንትሮቨርሲውን ያስነሳው። ከዛ በኋላ ብዙ ሰዎች የተለያዩ ሀሳቦቻቸውን ሲሰጡ ቆዩ። አርነ ስሎት ነገሩን ለማለዘም ሞክሯል በሚችሉት መጠን። ከኢንተር ሚላኑ ጨዋታ በፊት ሲጠየቁ አንዳንድ ተጫዋቾች የመሰለፍ እድል ካላገኙ በአሰልጣኛቸው ላይ ቅሬታ ሊኖራቸው ይችላል ወይ በአሰልጣኛቸው ደስተኛ ላይሆኑ ይችላሉ። ግን ሞሳላ የቡድን አጋሮቹን የአሰልጣኝ ስታፍ አባላቱን የሚያከብር ተጫዋች ነው ብለው ተናገሩ። ግን የሞሳላ አስተያየት እንደዛ ነበሩ። እሳቸው ከኢንተር ሚላኑ ጨዋታ ውጪ ሲያደርጉት ተጫዋቹን ደግሞ የሚገርመው እዛ ጨዋታ ላይ የተጠቀሙት አሰላለፍ ኢቨን ሳላ እንኳን ስኳድ ውስጥ ቢኖር እንዳይመች ለሞሳላ እንዳይመች ነው ያንን አሰላለፍ ይዘው የገቡት። 4-4-2 የዳይመንድ ቅርጽ ያለው አሰላለፍ ይዘው ነው የመጡት። ከፊት ኡጎ ኤኪቲኬና አሌክዛንደር ኢሳቅን አንድ ላይ በአንድ ጨዋታ ላይ ያሰለፉበት የጨዋታ ምሽን ነበር እና ሳላም ቢኖር ለሱ የሚመቸው አይነት አጫዋቱ ወይም የጨዋታ ታክቲክ አልነበረም ማለት ነው። እና አሁን ይሄ ነገር ከሆነ በኋላ ደግሞ ተጫዋቹ በጂም ቤት ለብቻው ልምምድ እየሰራ እነሱ እዛ ወደ ሚላን ከተማ ሄደዋል የቻምፒየንስ ሊግ ጨዋታ ላይ ያከናውኑ። እሱ ኢንስታግራም ገጹ ላይ ለብቻው ልምምድ እየሰራ ያለበትን ፎቶ ይዞ ወጣ ማለት ነው። ያው ምንድነው ጠንክሬ እየሰራው ነው፣ ጠንክሬ እየተለማመድኩ ነው፣ ብቻዬንም በሆን ጠንክሬ ከመስራት ወደ ኋላ አላልኩም የሚል አይነት መልእክት የሚሰጥ ነው። ግን ደጋፊዎቹን ደህና ሁኑ ልል እችላለሁ ወይ ደህና ሁኑ ላለው ወደ አፍሪካ ዋንጫው ከመሄዴ በፊት በአንፊልድ የመጨረሻው ጨዋታ ሊሆን ይችላል፣ ከዛ ደግሞ እናቴን እጠራታለሁ ማለት ምን ማለት ነው? ምን አይነት አስተያየት ይሆናል? እና አሁን ይሄ ነገር እንግዲህ የሆነ የሚሰጠን መልእክት አለ፣ የሆነ የሚያስተላልፈው መልእክት አለ። ሞሳላ እኮ ለአፍሪካ ዋንጫ ሲሄድ የመጀመሪያ ጊዜው አይደለም። በሊቨርፑል እያለ ስንት ጊዜ አፍሪካ ዋንጫ ሄዷል። ግን ደጋፊዎቹን ደህና ሁኑ ላለው ብሎ አያውቅም። አሁን ምንድነው አንዳንድ ጊዜ የአንዳንድ ተጫዋቾች
ኢጎ በጣም ከፍተኛ ይሆናል። ለራሳቸው የሚሰጡት ስሜት ወይ ለራሳቸው የሚሰጡት ቦታ በጣም ከፍተኛ ይሆናል። አንዳንድ ተጫዋቾች አሉ እኮ የፈለገ በየሳምንቱ ቤንች ብታረጓቸው፣ በየሳምንቱ ተጣዋቂ ወንበር ላይ ብታስቀምጧቸው በፍጹም የሚያጉረመርሙ ተጫዋቾች አሉ። በሊቨርፑል ቤት ፌዴሪኮ ኬዛ፣ ራሱ ዋታሮ ኤንዶ፣ በፊት በአርሰናል እነ ኬራን ቴርኒ፣ እነዚህን ተጫዋቾች እናያለን። ግን በቃ የሆኑ ደግሞ ተጫዋቾች አሉ። አታስታውሱም? ሮናልዶ ማንቸስተር ዩናይትድ ከቶተናም ጋር ይመስለኛል በተጫወቱበት ጨዋታ እንዲያሟሙቅ ተነገረው፣ እያሟሟቀ ነበረ። ከዛ ቢጠብቅ አሰልጣኙ ግባ ብለው ትእዛዝ አልሰጡትም። በቃ ከዛ በጣም ተበሳጨ እና ጨዋታው ሳያልቅ ሮናልዶ ቀጥ ብሎ ወደ መለበሻ ክፍል ነው ሄደው። አላለቀም እኮ ጨዋታው እና አሟሙቅ ተብሏል፣ እያሟሟቀ ነው። ግን በቃ በዚህ ነገር ደስተኛ ስላልሆነ ተነስቶ ሄደ። ከዛ ምንድን ያደረገው ፐብሊክ ላይ ወጣና ከፒርስ ሞርጋን ጋር በነበረው ቃለ መጠይቅ ዝርግፍግፍ አድርጎ ነው ሁሉንም ነገር የተናገረው። ወደ ዓለም ዋንጫ ሊሄዱ ጥቂት ጊዜ ነበር የቀራቸው፣ ወይም ጥቂት የሚባል ታይም ነበረ የቀራቸው። በዛ ወቅት ላይ ወጣና አሰልጣኙ ቴናግን ሲናገር የዩናይትድን አጠቃላይ ኢንፍራስትራክቸር ሲወቅስ ምን ሲል ምናምን ቆየ። ከዛ በኋላ ግን አልተመለሰም ወደ ዩናይትድ፣ በዛው ነው ወደ አልናስር ሄዱ። አሁን እንግዲህ ምን አይነት ነገሮችን የሚያሳይ ነው? ምን አይነት መልእክቶችን ያሳያል ብለን ካልን እኔ እንደ ራሴ እምነት አሁንም ሞሳላ በነገው ጨዋታ ላይ ይሰለፋል ብዬ አላምንም፣ አልጠብቅም። ምክንያቱም ምንም የተለየ የሚፈጠር ነገር አለ ብዬ አላስብም። ሞሳላ ወይ ስብስብ ውስጥ አያስገቡትም፣ ቢያስገቡትም ደግሞ ያሰልፉታል ተብሎ አይጠበቅም። አሁን ከጥቂት ደቂቃዎች በፊት አሰልጣኙ የጋዜጣዊ መግለጫ ሰጥተው ነበር እና ያው እንደተለመደው እንደሚጠበቀው የሆኑ ጥያቄዎች ሲቀርቡላቸው ነበር ከሞሳላ ጋር ተያይዞ እና ሳላ እንዲቆይ ይፈልጋሉ ወይ የሚል ጥያቄ ሲቀርብላቸው አሁን ከብራይተኑ ጨዋታ ፊት በሰጡት ጋዜጣዊ መግለጫ ሳላን እንዲቆይ የማልፈልግበት ምንም ምክንያት የለም አሉ። ያው በቃ ከሱ ጋር ምንም ችግር የለብኝም፣ ፐርሰናል ጠብ የለብኝም ማለታቸው ነው። ከዛ በኋላ እሳቸው ምን ሲሉ ነው የተናገሩት? ከሞሳላ ጋር እንደሚነጋገሩ እና ከዛ በኋላ ነገ ምን መሆን እንደሚችል በነገው ጨዋታ ላይ ምን ሊፈጠር እንደሚችል እሱን የዛን ጊዜ አብረው በመነጋገር እንደሚፈቱት ነው አሰልጣኙ የተናገሩት። እንደ አሰልጣኙ አስተያየትና ሀሳብ ከሆነ እንግዲህ ዛሬ ከሱ ጋር እነጋገራለሁ፣ ከሱ ጋር ቁጭ ብለን እናወራለን። ከዛ ከተነጋገርን ካወራን በኋላ የሚፈጠረውን ነገር አብረን እናያለን የሚል ሀሳባቸውን የሰጡት። ይሄ እንግዲህ አሁን ምንድነው የሚያሳየው? ምንድነው የሚነግረን? አሰልጣኙ አሁንም ከተጫዋቹ ጋር ምንም ችግር የለብኝም አይነት ሀሳባቸውን ሰጥቷል። ኢቨን እሳቸው ከዚህም በፊት በነበረው ሳምንት ከሞሳላ ጋር ብዙ ተነጋግረናል፣ ቁጭ ብለን በጠረጴዛ ዙሪያ አውርተናል የሚል ሀሳባቸውን የሰጡት እና እሱ ለምን እንደዛ ብሎ እንደተናገረ ራሱ ለምን ወጥቶ ያንን አስተያየት እንደሰጠ ራሱ አልገባኝም፣ በጣም ነው ሰርፕራይዝ ያደረገኝ ብሏል። እንደውም በጣም ተገርም ያለው የሚል ሀሳባቸውንም ጭምር ነው የሰጡት። አሁን እንግዲህ ምርጫው የሁለት ጉዳይ ነው፣ ወይ ስሎት ወይ ሳላ፣ ከሁለት አንዱ። አሁን ስሎት ይባረራሉ ወይ? ይሄ እንግዲህ በጣም ከባድ ጥያቄ ነው። ወይ ሞሳላ ከዚህ ክለብ ይወጣሉ ወይ? ይሄም በጣም አነጋጋሪ ነገር ነው። ዋይኒ ሩኒ የቀድሞ የማንቸስተር ዩናይትድ ተጫዋች በጣም በከፍተኛ ሁኔታ ነው ተጫዋቹን ያስጠነቀቀው። ይሄን ነገር ማድረጉ ትክክል እንዳልሆነም ጭምር ተጫዋቹን ወቅሶታል። የቀድሞ የሊቨርፑል ተጫዋች ስቴቨን ጄራርድ የክለቡ ማንበል ሌጀንድም ጭምር ነው። እኛ ነገሮቹን ቶሎ አንረሳም፣ ሾርት ሚሞሪ አይደለም ያለን። ሳላ ለክለባችን ትልቅ ውለታ የዋለ ተጫዋች መሆኑን እናውቃለን፣ እንረዳለን። አሁንም ለዚህ ቡድን ወሳኝ ተጫዋች ነው። ነገር ግን ተጫዋቹ አርነ ስሎትን ሄዶ ይቅርታ መጠየቅ አለበት ብሎ ነው የተናገረው። ኢቭን የቀድሞ መድፈኞቹ ተጫዋች ቴሪ ኦንሪ ሳይቀር በጣም ተጫዋቹን በከፍተኛ ሁኔታ ነው የወቀሰው የገሰጸውም ጭምር። የምትጫወትበትን ክለብ መከላከል አለብህ፣ ልትበሳጭ ትችላለህ፣ ቅር ልትሰኝ ትችላለህ። ነገር ግን ምንም ቢፈጠር ይህን ነገር አደባባይ ይዞ መውጣት ተገቢ ነገር አይደለም። እኔ ከቬንገርና ከፔፕ ጓርዲዮላ ጋር ጥሩ ያልነበርኩባቸው ጊዜያቶች ነበሩ። ነገር ግን አንድም ቀን አደባባይ ወጥቼ ስለነርሱ ተናግሬ አላውቅም። የሞሳላን ስሜት ሳልረዳው ቀርቼ አይደለም። ከምርጥ ግብ አስቆጣሪነት በአንድ ጊዜ ወደ ተጣዋቂ ወንበር ላይ መውረድ በጣም ከባድ ነገር ነው። ይህንን ነገር ያውም ክለቡ አሁን ባለበት መጥፎ ሰዓት ላይ መናገር ትክክል አይደለም ሲል ነው እንግዲህ ኦንድሬ የተናገረው። ክለቡ አሁን ዘንድሮ ጥሩ ጊዜን እያሳለፈ አይደለም፣ በጣም አስቸጋሪ ጊዜን እያሳለፈ ነው እና በዛ ሰዓት ላይ ወጥቶ
እንዲህ አይነት ነገር መናገር ኢቭን ተጠይቋል። ሌሎቹም ተጫዋቾች አሊሰን ቤከር ሲጠየቅ የሆነ ቫይቡን ጥሩ ማያደርግ ነገር ነው ብሎ ነው አስተያየቱን የሰጠው። ቫንዳይክም ሲጠየቅ ምን ሊሆን እንደሚችል ከዚህ በኋላ አላውቅም ሲል ተናግሯል። በአንጻሩ ዣራል ኳንሳ አሁን በባየር ሌቨርኩሰን እየተጫወተ ነው የሚገኘው። እሱም ሲጠየቅ ሞሳላ በጣም ትልቅ ካራክተር ያለው ተጫዋች ነው እና በከባድ ጊዜ ሲያግዘኝ ነበረ እና ከሱ ጀርባ ምን እየተፈጠረ እንዳለ ግን ማናችንም አናውቅም ሲል ነው የተናገረው። ካራገር ያው ሐሳቡን እዚህ አላመጣውም እንደ ብቁ ነው ሐሳቡ ብዬ ስለማላስብ በጣም ሲተቸው ነበረ ሞሳላህን። ከዛ ደግሞ ጆኖቢ ሚካኤል ካራገርን እንደገና ደግሞ ሲተች ተመልክተናል እና ነገሩ በጣም ብዙ ውስብስብ ነገሮች እንዳሉትም ጭምር የሚያሳይ ነው። አሁን እንግዲህ ቀጣይ አሰልጣኙ ምን ይፈጠራል? ምናልባት እሳቸው ልምምድ ሲያሰሩ ተጫዋቾቻቸውን ኖርማል በሚይዙበት አይን ከዚህም ተጫዋች ጋር አብረው ሊቀጥሉ ይችላሉ። ግን ሲነጋገሩ በንግግራቸው መሀል ምንድን ነው የሚፈጠረው? ኦኬ ችግሩ ከተፈታ ተነጋግረው መፍታት የሚችሉት ነገር ከሆነ ወይል አብረን እናያለን። ተነጋግረው ማይፈቱት ከሆነ ግን እንግዲህ ምናልባት በዚህም የብራይተን ጨዋታ ላይ ተጫዋቹ ከዚህ ስብስብ ውጭ ይሆናል። ያው ቅድም የሮናልዶን የጠቀስኩላችሁ ዓለም ዋንጫ በተቃረበበት ጊዜ ለዓለም ዋንጫ ጥቂት ጊዜ ሲቀር ያንን ሐሳብ ሰጠ፣ በዛው ሄደ፣ አልተመለሰም። አሁንም የሞሳላ ከዛ ጋር የሚመሳሰል ሊሆን ይችላልና እነዛን ነገሮች ነው እንግዲህ ልንመለከት የምንችለው። ለማንኛውም እንግዲህ የሞሳላና የሊቨርፑል ጉዳይ አሁንም አነጋጋሪ ሆኖ ነው እየቀጠለ የሚገኘው። ብዙ አዋራ እያስነሳ ነው። ትኩረቱ በሊቨርፑል ጨዋታ ላይ ከመሆን ይልቅ በሞሳላ ጉዳይ ላይ እንዲያጠነጥን እያደረገ ነው። እናንተ ስለዚህ ጉዳይ ምን ትላላችሁ? ማን ነው ትክክል? ሞሳላ ወይስ ደግሞ አርነ ስሎት ወይስ ሊቨርፑል? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። የነገው የአሰልጣኙ ውሳኔ ግን በጉጉት ይጠበቃል። ነገ ከብራይተን ጋር በሚደረገው ጨዋታ ላይ ሞሳላን ያሰልፉት ይሆን? እሱን እንግዲህ ምሽት ላይ በሚደረገው ጨዋታ አብረን የምንመለከተው ጉዳይ ይሆናል ማለት ነው።